ዳኒን ዛሬ እንደሰማነው ጆሮን ጭው የሚያደርግና በጣም የሚያስገርም አንዳንዴ የሰው ልጅ እንዴት ነው በዚህ ልክ ማሰብ የሚችለው? እንዴት ነው ሁሉን ነገር እንደዚህ ባንድ የሚክደው? ማለት ክደት በጣም ቀላል መሆኑን በደንብ እያሳየን ነውና ዳኒ ዛሬ የሰማነው ነገር ሁላችሁም ሰምታችኋል። በጆሮ ምን እንዳለ ሁላችሁም እርግጠኛ ነኝ። ዳኒ እስከ ዛሬ ድረስ ለተፈጠሩት ለእያንዳንዱ በሩታና በአብርሃም መካከል ለተፈጠሩት እሱ ከመጣበት ጊዜ ጀምሮ ላሉት ነገሮች በራሳቸው ፍቃድና ፍላጎት እንጂ በእኔ ጫና ምንም ያልሆነ ነገር እንደሌለ ተናግሯል። ይህን ነገር ሁላችሁም እንዲህ በቀላሉ ትቀበሉታላችሁ እያላስብም ዳኒ ምን አይነት አስተዋጽኦ እንደነበረው ታስታውሳላችሁ። ከሩታ ጋር በመሆን አንዴ ከሄርሜላ ጋር በመሆን አንዴ ከነቡዜ ከእንደ ዴቭ ጋር በመሆን በተለያየ ማስኩን እየቀያየረ በተለያየ ቦታ እየተገኘ ምን ሲያደርግ እንደነበር ታስታውሳላችሁ። የሰው ልጅ መቼም እንደዚህ መሸምጠጥ ቀላል ነው ማለት ይህ ሁሉ ተመልካች ባለበት ይህ ሁሉ እያየው ያለውን እያንዳንዱ ነገር እየተመለከተ ባለበት ሰዓት ዛሬ እኔ ነፃ ነኝ ብሎ እዚህ ፊታችን ላይ ቢመጣ በቀላሉ የምንቀበለው ነገር አይሆንም። ምክንያቱም በዳኒ ምክንያት የሆኑትን እያንዳንዱን ነገሮች ታስታውሳላችሁ። ዛሬ ያለው ነገር ምንድነው? ከምን ጋር ይያያዛል? እያንዳንዱ ነገር ከኔ ጋር አብራችሁ ከቆያችሁ ሁሉንም አብረን እናያለን። ሰላም ውድ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም በአዲስና ልዩ በሆነ ነገር እንደገና ተመልሼ መጥቻለሁ። ዛሬስ ምን አዲስ ነገር ካለ ካላችሁ በአብርሃምና በሩታ መካከል ያለው ነገር ተጧጥፎ ቀጥሏል። ትናንትና የነበረውን አሳዛኝ ነገር ሁላችሁም ታስታውሳላችሁ። በጣም ልብ የሚሰብር አንዳንዴ በዚህ ልክ ሰው ልጅ እንዴት መጨካከን አለበት? ይህን ያክል አብሮ ብዙ ነገር ያሳለፈ ብዙ ነገር የሆነ ሰው እንደዚህ ይቅርታን መቀበልና ይቅርታን ተቀብሎ በኋላ ወደ ፈለጉት አቅጣጫ መሄድ እንደዚህ ያክል ከባድ ነው ብለን ትናንትና በጣም አስገርሞናል የአብርሃም ነገር። ግን ዛሬም ቢሆን ደግሞ አብርሃም ያደረገው ነገር በጣም ያሳዝናል። ሩታ ላይ የምናየው ነገር ሁሉንም ነገር ማለት ነው። ዛሬስ ምንድነው የተፈጠረው የሚለውን በደንብ ከኔ ጋር ከማየታችን በፊት ግን ሁሌም እንደምንለው ቤተሰብ ዛሬም ከፍ እያለ መሄድ ስላለብን ይህን ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮን ከወደዳችሁት መጨረሻ ላይክ በማድረግ ሁሌም እንደተለመደው ደግሞ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ጉዳያችን እንገባለን። ዛሬ የሰማነው ነገር ዳኒ ከደሙ ንጹህ ነኝ ብሎ ፊታችን ላይ እጁን ታጥቧል። ግን ይሄ ነገር በጣም ቀላልና ሁላችንም የምንቀበለው ነገር እንዳልሆነ እዚህ ጋር ማረጋገጥ እፈልጋለሁ። ምክንያቱም ዳኒ እያንዳንዱ እርምጃዎች ምን እንደነበሩ ሁላችንም በአይነ ቁራኛ የምንከታተለው አይነት ሰው ስለነበረ ምንም የምንረሳት ምንም ማናስታውሳት ነገር የለችም። ዳኒ የገባበት ዳኒ የሆነበት ነገር እስከ ዛሬ ድረስ የተሳካ ፍሬውን ያየነው ነገር የለም። አንዴ በሞቀበት አንዴ እዚኛው ሲቀሰቅስ ወደ ሞቀበት ይሄዳል። እዚኛው ሲቀሰቅስ ደግሞ ወደ ሞቀበት እየሄደ መቼም ቢሆን ራሱን እየቀያየረ ምን ሲያደርግ እንደነበረ ሁላችሁም ታስታውሳላችሁ። ዛሬ የሰማነው ነገር ደግሞ በጣም በሚያሳዝን ሁኔታ በጣም በተደጋጋሚ ስልም እንደምሰሙት እኔ ለአብርሃም ጤናነት ብቻ ነው የምጨነቀው፣ አብርሃም ጤና መሆኑና ደስተኛ መሆኑ ነው የሚያሳስበኝ እያለ በተደጋጋሚ ሲለፈልፍ ተሰሙታላችሁና ግን እኛ ወደኋላ የነበረውን ነገር እንረሳለን እንዴ? ከሩታ ጋር ሆነ ምን ስታደርግ ነበረ? ያኔ አብርሃም ደስተኛ በሚመስልበት ሰዓት በሚመስልበት የሚለውን ጥያቄ ምልክት አድርጉበትና ከሄርሜላ ጋር በነበረበት ሰዓት ምንድን ነው ስታደርግ የነበረ? ሩታ ጋር ሆነ ምን ስታደርግ ነበረ? ከዛ በኋላስ ሩታን ከማን ጋር ነው ልታመቻቻት ስትሞክር የነበረው? ያኔ ለአንቺ አስቤልሽ አብርሃም ከአንቺ ጋር እንዲሆን ምናምን የሚለውን ነገር ተወውና ለደስታ አይደል እንደ ስታመቻቸት የነበረው ከሄርሜላ ጋር ሆነ? የአብርሃም ደስታ የሚያሳስብ ከሆነ ያኔ ለምንድን ነው ከሩታ ጋር ሆነ ሌላ ነገር ውስጥ ስትገባ የነበረ? ሩታ ስለምትወደው ስለምታፈቅረው የልጁ አባት እንዲሆን ስለምትፈልግ ያኔም በፍርድ ቤት ከተለያዩ እናንተን ካለ በኋላ እንደገና ለመመለስ ጥረቶችን ስታደርግ ነበር። አንተ ላኔ ምን ስታደርግ ነው የነበረው? ይሄን እኮ እኛ ልጆች አይደለንም፣ ወይም ደግሞ ማስታወስ የሆነ የመርሳት ችግር ያለብን የመርሳት በሽታ ያለብን ሰዎች አይደለንም። ሁሉን ነገርም እናስታውሳለን። ከዛ ውጭ ደግሞ ሩታንም ሄርሜላንም እንዲመርጥ የራሱ ፍላጎት ነው እያልክ በተደጋጋሚ ራስንም ነፃ ለማድረግ እየሞከርክ ነበር።
ለምንድነው ታዲያ አብርሃም አሞታል እያላችሁ በምታወሩበት ሰዓት ሄርሜላ ይዛት እየዞርክ የነበረው? እሷ በማታስፈልግበት ሁኔታ ውስጥ ሁሉ እየደወልክ አንዴ ከነ አብርሃም ጋር፣ አንዴ ከነ ሩታ ጋር፣ አንዴ ከነ ቡዜ ጋር ሆነ ስንት ነገር ስታደርግ የነበረው ያኔ የማንን ምርጫ ፈልገ ነበር? ለምንድነው በዛ ሰዓት ሄርሜላ ካንተ ጋር ስትመጣ ስትሄድ የነበረው? በዛ ላይ ደግሞ እነ ኤፍሬምም እነ ሩታም እየረበሸችን ነው፣ እሷ ባለችበት ሁኔታ ውስጥ እኛ ተረጋግተን ማውራት አንችልም እያለች ይዘህ ትመጣለህ። የአብርሃምን ጤነኝነት ነው የምመኘው ትለናለህ። ግን አብርሃም ያለበትና እንደዛ ጭንቀት ውስጥ በነበረበት ሰዓት እሷ ጋር እየመጣ ያ ሁሉ ግጭት እየተፈጠረ አብርሃንም ራሱን እስኪስት እንደዛ ነገር እያደረግክ ነበር። እና እንደዚህ የምንቀበለው አይደለም። በቀላሉ አንተ ስላልከን የምታምነው ምናምን ነገር አይደለም። ከዛዎች ሩታ እንደዚህ ያደረገችበት እንደዚህ ያደረጋችሁት የሆነ ነገር አድርጋችሁበት ነው እያልክ ስታወራ ነበር። አንተ እኮ ከሩታን እኮ ከማንም በላይ አውቃታለሁ ትል ነበር። ያኔ እኮ ከእሷ ጋር ጓደኛ ሆነ ለረጅም ጊዜ ኖረሃል። ሩታን ባህሪዋን ታውቀዋለህ። እንደዚህ አይነት የምታደርግ ሴት ነች የሚለውን ነገር እኮ ራስን መጠየቅ አለብህ። እዚህ ጋር መጣ ራስን ነፃ ለማውጣት እዚህ ጋር እኛ ጋር ፊት መጣ እኛ ጋር ያለው ነገር ጫናው ምንም ተመልካች ላይ ያለውን ነገር ለማስተካከል ስትል ምንም አልነበርኩም አልሆንኩም ብትለን እኛ ሁሉንም ነገር አእምሯችን መዝግቦ የያዘው ነገር ነው። ስለዚህ እዚህ ጋር እንደዛ መሆን አያስፈልግም። ከዚህ የአብርሃም ሁኔታ ደግሞ እኔ በጣም ግርም እያለኝ ያለው የአብርሃም ሁኔታ ነው። ምንድነው እንደዚህ መነፋፋት? ምንድነው እንደዚህ መወጣጠር? እንዴ ማንም ሰው እኮ ለሆነ ሰው ኢቭን ሚስቱ ለነበረች የልጁ እናት ለሆነች ይቅርና ለማያውቀው መንገድ ላይ ላገኘው ሰው እንኳን እኮ ክብር አለው። በዚህ ልክ ሰውን እንደዚህ ዝቅ ማድረግ ምንድነው? ምን ይሉታል? በቃ አልፈልግም ማለት ምናምን እኮ ኖርማል ነው። መወደድ ይሄ ኩራቱ ምናምን መቼም አንተ ገና ልጅ አይደለህም። መቼም እንደዚህ ነገር የሚያስደስትህ እንደዚህ ነገር በዚህ ጉራን የምትነፋበት ምናምን እድሜ ላይ አይደለህም። ብዙ ነገር አይታል፣ ብዙ ነገር አሳልፋል። የልጅ አባት ነው፣ ትልቅ ሰው ነው። የሆኑ እንደ ልጅ ገና ጎረምሳ እንደሆነ ወንድ እንደ ሴት ልጅ ጋር ሄደ እንደዚህ አረኳት እንደዚህ አልኳት ምናምን እያልክ ሰው ጋር ሾ የምታደርግበት ጊዜና እድሜ አይደለም። ስለዚህ በዛ ልክ መሆኑም ለአንተም ማስፈላጊ አይደለም ብዬ አስባለሁ። ስለምናውቀው ማን እንደሆንክ ስለምናውቅ እኛ የፈለክበትን ቦታ መምረጥ ምናምን ይሄ የራስ ፍላጎት ነው። ሲጀመር ሩታ የሚሆናትን በጣም ላንተ ያላት የተለየ ነገር ስላለ ስለምትወድ ስለምታፈቅረ ነው እንጂ ካንተ የተሻለ በጣም ብዙ ሰው የሚገባት ሴት ነች። አንዳንዴ እኛ የምንወድቅበትን አናቅም። ገባችሁ? የሰው ልጅ ፍቅር ከማን እንደሚይዘው አናቅም፣ ከማን እንደሚንይዘን አናቅም። እኛ ስለመረጥን ስለፈለግን ብቻ አይደለም ፍቅር የሚይዘን። ስለዚህ አንተ ላይ ጣላት፣ ግን ያው በአንተ ላይ ጥሏትን ብቻ አልቀረም የልጇ አባት ሆንክ። ስለዚህ ያ ነገር ደግሞ ስላሳሰባት ነው እንደዚህ ካንተ ጋር እየተጣበቀች ያለችው እንጂ ስለሆነው ስለተደረገው በእሷ ላይ ስለሆነው ስለ እያንዳንዱ ነገር ስላሳለፈቻቸው ከባድ ጊዜያት ቢቆጠሩ ኖሮ ዛሬ አንተ ጋር ቆማ የምትነጋገርበት ምንም ነገር ባልኖራት ነበር። ስለዚህ አንተ ያኔ እሷ ጋር እግሯ ሄደ ወድቀህ ይቅር በሉኝ እንትን በሉኝ እያልክ በነበረበት ሰዓት ያንን ነገር ሁሉ እኔ የሰው ፊት ላይ አላቀርቦም ብላ ቪዲዮ ሳትይዝ እንደዛ ሄደ ይቅርታ አድርጉልኝ ብለ ከሷ ጋር እንደፈለግሽ መሆን ይችላል አንቺ ባልሽ መንገድ ሄዳለሁ ብለ እንደዛ ነገር ስትል እሷ እኮ ይሄን ነገር እንደማስረጃ ይዛ መቆየት ትችል ነበር። ግን እንደዛ አይነት ልብ የላትም። እሱ እንደዛ አይነት ተንኮል የላትም። እንደ ሌሎቹ እነዛ የውሸት ድራማ ሰርተው የሆነ ነገሮችን ቀጣጥለው አምጠው እንደዚህ ያለች እንደዚህ ሆኖ ምን ይያሉ እንዳወሩት እኮ እሷ እኮ እውነት ያያላት ያን ነገር አላደረገችም። ገባችሁ? ስለዚህ በዛ ልክ ባትሆን በጣም የተሻለ ነው ብዬ አስባለሁ። ሩታም ደግሞ ተረጋግተሽ ከልጅሽ ጋር ከራስሽ ጋር እኔ ለራሴ ጊዜ ያስፈልገኛል እያለ አይደለ? አንቺም ከልጅሽ ጋር የራስሽ ጊዜ ያስፈልግሻል። እውነት ተረጋግተሽ ሰሞኑን እያሳለፍሽ ያለው ነገር በጣም ከባድ ነው። ብዙ ነገር እየሆንሽ ነው። ስለዚህ ለራስሽ ከልጅሽ ጋር ጥሩ ጊዜ ማሳለፍ ይገባሻል። ከዚህ ጫጫታ ንትርክ የተወሰነ ያክል ጊዜ ረገብ ማለት አለብሽ። ስለዚህ አንቺም ለራስሽ ጊዜ ሰጠሽ ጥሩ ጊዜ ማሳለፍ ይገባሻል። ስለዚህ ፋሚሊስ ሁላችሁም እንደተለመደው ለሩታ ያላችሁን ፍቅር ያላችሁን ድጋፍ ኮሜንት ላይ እንደምትወዷት ከሷ ጎን እንደሆናችሁ ሁሉንም ነገር የምታውቁትን ማለት እንደዚህ ነው ብላችሁ ነገሮችን ከማለት እያያችሁት ያላችሁትን ነገሮች በሙሉ ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡ። ሁሉም ሰው ስለሚመለከተው የእናንተ ሐሳብ የእናንተ አስተያየት ያስፈልገናል። ፋሚሊስ ዛሬም እንደተለመደው እስካሁን አብሬው የቆያችሁት ይህን ነገር ይዤ ነበር። በቀጣይ በሌላ አዲስ ነገር እንደገና ተመልሼ እመጣለሁ። ለዛሬው
ያዘጋጀ ነው ይህን ይመስላል። በቀጣይም ወደ ተሻለ ወደ ከፍታ እንድንሄድ ይህን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ኮሜንት ላይ ማሳብ አስተያየታችሁን አስቀምጡ። ቪዲዮን ከወደዳችሁት ደግሞ ላይክ ማድረጋችሁን እንዳትረሱ። በያላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።